አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ የአብዲ አካዳሚ ተከታታዮች እንደምን አላችሁ? ሰላም ለእናንተ ይሁን እያልኩኝ ዛሬም በአዲስ ይዘት ተከስተናል። በዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮአችንን አስተማሪ ነው ካገኛችሁት እና ከወዳችሁት ደግሞ ላይክ ማድረግ አትዘንጉ። እንዲሁም ለቤተሰብ ለዘመድ አዝማድ ሼር እንድታደርጉ ከወዲሁ በአክብሮት ጠይቃለሁ። በተጨማሪ ማህበራዊ ሚዲያዎች ልትከታተሉን ከወደዳችሁ ደግሞ ዲስክሪፕሽን ቦክስ ላይ ሊንኩን የሁሎችንም ቴሌግራም፣ ፌስቡክ፣ ኢንስታግራም ልታገኙን ትችላላችሁ። ቀጥታ ወደ ቪዲዮ ገባለሁ። አብራችሁን ቆዩ። አረብኛን በአማርኛ ክፍል 11 የሳምንቱ ቀናቶች የምንመለከት ይሆናል። ዴይ ኦፍ ዘ ዊክ አያሙል እስቡዕ ታቢዑና። የሳምንቱ ቀናቶች ዴይ ኦፍ ዘ ዊክ አያሙል እስቡዕ ይባላል በአረብኛ። የሳምንቱ ቀናቶች ማለት ነው። በአረብኛ፣ አማርኛ፣ በእንግሊዝኛ ከፋፍል የማሳያችሁ ነው የሚሆነው። አብራችሁን ሆኖ ለትምህርታችን እንዲያግዘን አንዳንድ ነገር ልታበረታቱን ከወዲሁ በማሳወቅ እንፈልጋለሁ እና አረብኛ በአማርኛ እንደቀጠለ ነው። የሳምንቱ ቀናቶች ቀጥለዋል። እንግዲህ እዚህ ጋር አንድ ነገር ልገልጽ የምፈልገው ነገር የሳምንቱ ቀናቶች በአረብኛ ስንቆጥር አረቦች የሚጀምሩት ከማን ቀን ነው? ከእሁድ ቀን። ከእሁድ ቀን ነው የስራ ቀን ወይም አንድ በለው ቀናቸውን የሚጀምሩት ከእሁድ ነው። አንድ ብለው የሚጀምሩት የኛስ ከሰኞ ነው የሚጀምረው። ስለዚህ እለፍ ተቀደሙን ብናውቀው ከወዲሁ እንጠቀምበት ይሆናል። አልአሐድ ይባላል እሁድ ማለት ነው። ሳንዳይ አልአሐድ አልአሐድ አልኢትነይን ማንዳይ ወይም ሰኞ አልኢትነይን አሱለሳ ማክሰኞ ቲውስዴይ አልአርቢዓ ረቡዕ ወይም ሮብ የምንለው ማለት ነው። ወንስዴይ አልአርቢዓ አልኸሚስ ሐሙስ ተርስዴይ ማለት ነው። الخميس حمص الجمعة أرب الجمعة Friday السبت ቅዳሜ Saturday በእነሱ አቆጣጠር የመጨረሻው ቀን ላይ ደርሰናል ማለት ነው። ከመቼ ጀመረን? ከእሁድ ጀመረን። ምን ላይ ደረስን? ቅዳሜ ላይ ደረስን። እንደኛ መቁጠር ከፈለግን ደግሞ እንደ ኢትዮጵያውያን የምንጀምረው ከመቼ ነው? ከሰኞ ነው አይደል? ከሰኞ ላስቆጥራችሁ አብራችሁን ተከታተሉኝ። አሁን ሰኞ አልኢትነይን አሱለሳ አልአርቢዓ አልኸሚስ አልጁሙዓ አሰብት አልአሐድ። ያቸው ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ፣ ቅዳሜ፣ እሁድ። ከሰኞ ለመጀመር ከኢትነይን እንጀምርና እዚህ ጋር ከደረስን በኋላ የዚህ ጋር ሰብት ከደረስን በኋላ እናደርጋለን አሐድ ጋር እንመለሳለን ማለት ነው። እዚህ ጋር ስለዚህ እንደነሱ እንዳረቦቹ ደግሞ እኔ ላስቆጥራችሁ ከኔ ጋር በሉ። አልአሐድ الاثنين الثلاثاء الأربعاء الخميس الجمعة السبت። የሳምንቱ ቀናቶች እነዚህን ይመስላል። ምሳሌያቸውን እንመልከት። ለምሳሌ በቀናቶች የሰራሁላችሁ ወይም ያዘጋጀሁላችሁ ምሳሌዎች አሉ። ተከታተሉኝ። አረብያ አማርኛ፣ እንግሊዝ በአረበኛና በትርጉማቸው በአማርኛና በእንግሊዝኛ አስቀምጬላችኋለሁ። አብራችሁን ሁኑ። አልየውም ዛሬ ማለት ነው። የውሙል አሐድ ዛሬ ቀኑ እሁድ ነው። ለምሳሌ ዛሬ ቀኑ እሁድ ነው። ቱዴይ ሳንዳይ። አምስ ካነ የውሙ ሰብት አምስ ካነ የውሙ ሰብት
ትናንት ቅዳሜ ነበር። yesterday is Saturday or yesterday is Saturday ትናንት ቅዳሜ ነበር። ለምሳሌ አምስ እዚህ አሁን እግረ መንገዳችሁ ምን ተማራችሁ? የውም ማለት ዛሬ ማለት ነው። አምስ ማለት ደግሞ ትናንት ማለት ነው። ካነ ቀብለ አምስ ጁምዓ ካነ ነበረ ማለት ነው። ቀብለ አምስ ከነገ አፎን ከትናንት ወዲያ ማለት ነው። አምስ ትናንት ማለት ነው። ቀብለ አምስ ከትናንት ወዲያ ወይም ከትናንት በስቲያ ይባላል። አንድ ጊዜ ከትናንት በስቲያ ወይም ከትናንት ወዲያ ምን ነበር? ጁሙዓ ነበር። ከትናንት ወዲያ ጁሙዓ ነበር። ካነ ቀብለ አምስ ጁሙዓ። The day before yesterday was Friday. ገደን የውሙ ኢትነይን ነገ ደግሞ ማነው? የውሙ ኢትነይን ነገ ሰኞ ቀን ነው። tomorrow is Monday. بعد الغد ثلاثاء بعد ወይም بعد الغد بعد الغد الغد ማለት ዝትሙሩ እንደማለት ነው። بعد ማለት በኋላ ወይም ቀጥሎ ማለት ነው። በኋላ ወይም ቀጥሎ بعد الغد ثلاثاء ከነገ ቀጥሎ ምንድን ነው? ማክሰኞ ነው። ثلاثاء ማክሰኞ ነው። ቅድም እንደነገርኳችሁ بعد الغد ثلاثاء ከነገ ወዲያ ወይም ከነገ ቀጥሎ ማክሰኞ ነው። The day after tomorrow is Tuesday. ذهبت ማለት ሄድኩኝ ማለት ነው። ኢለ ሱቅ ወደ ገበያ የውመ አልኸሚስ የውመ አልኸሚስ ሰኞ ቀን ገበያ ሄጃለሁ ማለት ነው። ወይም ሰኞ ቀን ገበያ ሄድኩኝ ማለት ነው። ذهبت السوق يوم الخميس يوم الخميس خر ማለት ሳባችን خر ذهبت يوم الخميس يوم الخميس إلى السوق ማለት ነው። ذهبت إلى السوق يوم الخميس ሰኞ ዕለት ገበያ ሄድኩ። I went to the market on Thursday. ذهبنا إلى المسجد يوم الجمعة يوم الجمعة ذهبنا ሄድን ማለት ወይም ሄደናል ማለት إلى المسجد ወደ መስጊድ يوم الجمعة ዓርብ ዕለት ወዴት ሄደናል? ወደ መስጊድ ሄደን ነበር ወይም ሄድን። ذهبنا إلى المسجد يوم الجمعة ዓርብ ዕለት ወደ መስጊድ ሄደን ነበር። We went to the mosque on Friday. جاء أبي جاء ማለት መጣ ማለት ነው። አቢ አባቴ إلى المدرسة ወደ ትምህርት ቤት يوم الأربعاء አባቴ ሮብ ዕለት ወደ ትምህርት ቤት መጣ ወይም መጥቶ ነበር ማለት ነው። جاء أبي إلى المدرسة يوم الأربعاء أربعاء شين هم بيني أربعاء طبعا نبى أباتي روبلت تمرت بيت متو نبر. My father came to school on Wednesday. الطبيب يأتي يوم الخميس. الطبيب يأتي الخميس. الطبيب يأتي يوم الخميس. ዶክተሩ ወይም ሐኪሙ መቼ ይመጣል? ሐሙስ ይመጣል። ዶክተሩ ሐሙስ ይመጣል ማለት ነው። ሐኪሙ ሐሙስ ይመጣል። The doctor came on Thursday. መርሐበን ክፍል 11 አሁን ያየናቸውን ይመስሉ ነበር። አስተያየት ካላችሁ ኮሜንት ቦክስ ላይ አስቀምጡልን፣ እናነባለን። ቀጣይ የምንማረው ርዕስ የሚሆነው ክፍል 12 የቀኑ ክፍሎች
ፓርትስ ኦፍ ዘ ዴይ አጅዛኡል የውም ይሆናል። ስለተከታተላችሁኝ አመሰግናለሁ። ውድ ተመልካቾቻችን የዛሬው ትምህርታችን የእስካሁኑ ነበር። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ። ማሰላማ ቻው።